ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። የተለያዩ ስፖርታዊ ጉዳዮችን ከዝውውሮች ጋር አያይዘን በስፋት ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። የዛሬ ፕሮግራማችንን አሁን ጀምሮ ወደ እናንተ ማድረስ እንጀምራለን። ፉአድ ባሩ ፕሮግራሙን እመራለሁ። እናንተም ግን ቪዲዮአችንን ላይክ እያደረጋችሁ አብራችሁን ቆዩ። የዝውውር ጉዳዮችን ከዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ፣ ከባርሴሎና እና ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ነው የሚሆነው። አብራችሁን ቆዩ። ማንቸስተር ዩናይትድ በመሪነት የዝውውር ኢላማው ላይ አሁን ላይ ብቅ እንዳለ ይነገራል። ማንቸስተር ዩናይትድ በጥር ወር አዲስ የመሃል ሜዳ ተጫዋች ለማስፈረም ያቀደ ሲሆን ከዋና ኢላማዎቻቸው አንደኛው ደግሞ አደም ዋርተን ነው። የክለቡ ባለስልጣናት ከሊቨርፑልና ከቼልሲ ጋር ስሙ ሲያያዝ የነበረውን የእንግሊዝ ብሔራዊ ቡድን ተጫዋች ለማስፈረምም ተስፋ አድርገው እየተንቀሳቀሱ ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ ክሪስታል ፓላስ ጋር ባደረገው ከሜዳ ውጪ ሴልኸርስት ፓርክ ላይ ባደረገው ጨዋታ እሱን በአቅራቢያ የማየት እድልን አግኝተዋል። እናም የ21 ዓመቱ ባለ ተሰጥኦም ያለው ተጫዋችም ያሳየው ብቃት እንዳስደነቃቸው ነው ይፋ የተደረገው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ደግሞ የቀድሞ ማንቸስተር ዩናይትድ ስካውት ሚኪ ብራውን የክለቡን በአደም ዋርተን ላይ ያለውን ከፍተኛ ፍላጎት ያረጋገጠ ሲሆን ያሳየው ብቃት ደግሞ የዝውውር ኃላፊነት ያለባቸውን ሰዎችም እንዳስደነቀ ጭምር ነው እየተገለጸ የሚገኘው። በእርግጥም ዩናይትድ እሱን በአቅራቢያው የሚያይበት እድል ነበር። በሜዳ ላይ ከነበሩ ምርጥ ተጫዋቾች አንደኛው ነበር። በተለይም ለክሪስታል ፓላስ ምርጡ ተጫዋች ነበር። እናም እነዚህን ክለቦች ለምን እሱን እንደሚፈልጉ በድጋሚ አሳይቷል። ከሜዳ መውጣቱ አሳፋሪ ነበር። ነገር ግን አሁንም ቢሆን በአውሮፓ የመጫወትና የጨዋታ መደራረብና የቡድን ለውጥ ችግሮች ጋርም እየተላመዱ እንደሚገኝ ጭምር ነው መረጃዎች የወጡት። ማንቸስተር ዩናይትድ አማካዮችን ከሚመለከትባቸው ተጫዋቾች መካከል አደም ዋርተንን በዝርዝር ውስጥ ከፍተኛ ቦታ ላይ ነው ያስቀመጠው። ልክ እንደ ሌሎቹ ብዙ ክለቦች የአቋም ለፍላጎቱ ምንም ጉዳት አላደረገበትም። እናም ከነሱ የመሃል ሜዳ ጋር በተገናኘ ያሳየው ብቃትም እንዳስደንቃቸው ምንም ጥርጥር የለውም። አደም ዋርተን ማንቸስተር ዩናይትድ የሚያስፈልገው የመሃል ሜዳ ተጫዋች ነው ወይ የሚሉ ጥያቄዎች ይነሳሉ። ማንቸስተር ዩናይትድ አዲስ የመሃል ሜዳ ተጫዋች ለማስፈረም ያለውን ነገር በሙሉ ደግሞ እንዲሁ ፍላጎቱን አስመልክቶ ብዙ ነገሮችም እንደተነገሩ ይታወቃል። በርካታ ተጫዋቾችም በቅርብ ወራትም ስማቸው ተያይዞ ነበር። እነ ካርሎስ ባሌባ እንዲሁ ደግሞ ኤሊየት አንደርሰንም ስማቸው ሲነሳ እንደነበር እናስታውሳለንና በቅርብ ጊዜ እነዚህ ተጫዋቾች ስማቸው ተነስቶ ነበር። ነገር ግን አደም ዋርተን ለሩበን አሞሪም ቡድን ተስማሚ ተጨማሪ ሊሆን እንደሚችል ነው በርካታዎች ግምቶቻቸውን እየሰጡ የሚገኙትና ይህ ተጫዋች በቀጣይ እንግዲህ ወደ ማንቸስተር ዩናይትድ ያመራል ወይ በትልቁ የሚታሰብ ጥያቄ ይሆናል ተብሎ ይታሰባል። ተጫዋቹ ግን በአውሮፓ ቻምፒየንስ ሊግ የሚወዳደር ክለብን መቀላቀል እንደሚፈልግ ጭምር የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። የጥር ተጫዋቾች የዝውውር መስኮት ሊከፈት ሲል የዌስትሃም ዩናይትድ አሰልጣኝ የሆኑት ኑኖ ኤስፕሬንቶ ሳንቶ ቡድናቸውን መገምገማቸውን ቀጥለዋል። የመሃል ሜዳ ለፖርቱጋላዊው አሰልጣኝ ትኩረት ከተሰጠባቸው ቦታዎች መካከል አንደኛው ሲሆን ከውሳኔዎቹ ደግሞ አንደኛው የደጋፊዎቹን ጀግና የሆነውን ተጫዋች ከዝርዝሩ ማስወጣት እንደሆነ ነው የተነገረው። ዌስትሃም ዩናይትድ ከብራይተን ጋር 1-1 በተለያየበት አቻ በወጣበት ጨዋታ ብዙዎች ይጠብቁት ከነበረው በተቃራኒ እንግዲህ ውጤትን አስመዝግበዋል። ሆኖም ግን ይህ ከኑኖ ኤስፕሬንቶ ሳንቶ ቡድን ጠንካራ ብቃት ያሳየ ሲሆን በመካከላቸው የመከላከላቸውና የመሃል ሜዳቸው ለመልካም እንቅስቃሴ መሰረት እንደጣለ ጭምር የሚያሳዩ ነገሮች ነበሩ። በተለይ ዌስትሃም ዩናይትድን በተመለከተ ሰፊ ዘገባዎችን በማውጣት የሚታወቀው ሃመርስ ኒውስ የሚባለው የመረጃ ምንጭ እንደዘገበው ከሆነ ኑኖ ኤስፕሬንቶ ሳንቶ እንግዲህ እንደሚናገሩት ከሆነ ፍሬዲ ፖተስ እና እንዲሁ ደግሞ ማጋሳን ወደ እንግዲህ ተጠባባቂ ወንበር የመውሰድ ውሳኔን በመወሰኑ ቶማስ ቹቼክ ጨዋታውን ይጀምራል ተብሎ ይጠበቅ ነበር። ነገር ግን በመጨረሻም ቦታውን ያገኘው ቀደም ሲል ተገሎ የነበረው ጉዊዶ ሮድሪጌዝ ሲሆን ይህም የቼክ ሪፐብሊክ ብሔራዊ ቡድን ተጫዋች ደግሞ በለንደን ስቴዲየም ያለበትን ደረጃ በግልጽ የሚያሳይ ጉዳይ ነው። ሱቼክ አሁን ላይ
አጥቂ የመሃል ሜዳ ላይ እንዲሁ ደግሞ ቦታ ላይ ደግሞ 5ኛ ወይም 6ኛ ምርጫ ተደርጎ ነው የሚወሰደው። ይህም በዌስትሃም አነስተኛ የወደፊት እጣ እንዳለው የሚያሳይ ነው። ይህ ደግሞ ለጥር ተጫዋቾች የዝውውር መስኮት መውጣትም በር ይከፍትለታል። ይህም ዳቪድ ሞይስ የ30 ዓመቱን ተጫዋችም እንደገና ለመቀላቀል ፍላጎት ስላለው ኤቨርተኖች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኙ እየተገለጸ የሚገኘውና ዳቪድ ሞይስ ይህንን ተጫዋች በድጋሚ ማግኘት ይፈልጋሉ። ሱቼክ እንደ አውሮፓውያኑ አቆጣጠር በ2020 ከቼክ ክለብ ስላቪያ ፕራግ ከተቀላቀለበት ጊዜ አንስቶ ለዌስትሃም ዩናይትድ ጥሩ ተጫዋች ሆኗል። ለክለቡ 245 ጨዋታዎችን አድርጓል። ምንም እንኳን የወደፊት እጣው ደብዛዛ መስሎ ስለሚታይ ብዙ ጨዋታዎችን ለመጀመርም ሊቸገር ይችላል። ከብራይተን ጋር በተደረገው ጨዋታ በኑኖ እንደማይፈለግም በግልጽ ያሳየ ስለሚመስል ተጫዋቹና ክለቡ በጥር ወርም ዝውውር መፈለግም ግልጽ ቀጣይ እርምጃ ይሆናል ተብሎ እንደሚታሰብ ጭምር ነው መረጃዎቹም እንደሚወጡ ዘገባዎች የጠቆሙት። ዳንኤል ፋርከ በቅርብ ሳምንታት በሊድስ ዩናይትድ ከፍተኛ ጫና ውስጥ ነበር። ነገር ግን በአሁኑ ኤላንድ ሮድ የኃላፊነት ቦታው ላይ ቆይቷል። በ7 ጨዋታዎች ውስጥም 6 ሽንፈቶችን ካስተናገደ በኋላ የመልቀቅ ምልክቶቹ ግልጽ መስለው ነበር። ነገር ግን ባለፉት ጥቂት ቀናት ነገሮችም ተሻሽለዋል። በሳምንቱ አጋማሽ በቼልሲ ላይ የተቀናጀው ድልና በሳምንቱ መጨረሻ በሊቨርፑል ላይ ያመጡት 3-3 በሆናቸው ውጤትም የተከሰተ ስለሆነ ይህም ሊድስ ዩናይትድ አሁን ከወራጅ ቀጠና ውጪ መሆኑን ያመለክታል። በዚህ ውጤት ምክንያትም የክለቡ አለቆች ለዳንኤል ፈርከ አስተያየታቸውን ሰጥተዋል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሚኪ ብራውን ዳንኤል ፈርከ ለአሁኑ በስራው እንደሚቀጥል አረጋግጧል። ሊድስ በኤላንድ ሮድ በሊቨርፑል ቢሸነፍም እንኳን ሁኔታው ተመሳሳይ ይሆን ነበር። ዳንኤል ፈርከ በአሁኑ ጊዜ በስራው ላይ ደህና ይሆናል። ይህም ደግሞ የሚያስደንቅ አይደለም። የሊቨርፑል ውጤት ምንም ይሁን ምን በስራው እንዲቀጥል ደስተኛ የሆኑ ነበር ብዬ አስባለሁ። በዚህ የውድድር ዓመት ስላላቸው ድሎች ተጨባጭ መሆንም አለባቸው። ስራውን ያዳነውም በእነዚያ ውጤቶች ብቻ ነው ብዬም አላስብም ብሏል። ምክንያቱም እነዚያ ሁልጊዜም አስቸጋሪ ጨዋታዎች ሊሆኑ ነበር ሲልም ጭምር ነው የተናገረው። ማንኛውንም ውጤት መጠበቅ ከእውነታው እየራቀ ነበር። ስለዚህም በቼልሲ፣ ማንቸስተር ሲቲና ሊቨርፑል ላይ ከተደረጉ ጨዋታዎች 4 ነጥቦችን መውሰድ ለሊድስ ዩናይትድም ድንቅ ውጤት ነው። ነገር ግን ቦርዱ ሁልጊዜም ከአሰልጣኙ ጋር ለመቆየትም ፍላጎት ነበረው። እሱን ለማቆየት በወሰኑበት ክረምት ደግሞ ወቅትም ያንን ውሳኔ አድርገዋል። ይህ ደግሞ ለውጥ በጣም ተጨባጭና የተዋቀሩ እንዲሆኑ አድርጓቸዋል። ይህም በዚህ የውድድር ዘመን የጠፋባቸው እንደሆነ ተሰምቶ ነበር። በቀድሞው ጊዜም እንዳየኋቸው ያክል የተበተኑ አይደሉም እና ምንም ደግሞ በእነዚህ ማስተካከያዎች ምክንያታው ሲልም ነው የሚናገረው። ስለዚህም በቅርቡ ላደረገው ነገርም ብዙ ምስጋና እንደሚገባው ጭምር ነው መረጃዎች የወጡት። ለሊድስ አስቸጋሪ የውድድር ዓመት ሆኖ ቆይቷል። በተለይም እንደ አብሮ ካደረገው ክለብም አብራቸው ካደገው ሰንደርላንድም ጋር ሲወዳደሩ ማለት ነው። ሆኖም ግን ከወራጅ ቀጠናው መዳን እንደሚቻል የሚያሳዩ ምልክቶች ያሉ ምንም እንኳን ዳንኤል ፈርከ የፕሪሚየር ሊግ ዕጣ ፈንታቸው እንዲታመንበት የሚፈልግ ከሆነ ይህንን አቋም ማስቀጠል ይኖርበታል። ባለፉት 2 ጨዋታዎችና ከሊቨርፑል ጋርና እንዲሁ ደግሞ ከቼልሲ ጋር ያመጡትን ውጤት ማስቀጠል ይኖርባቸዋል ተብሎ እንደሚታሰብ ነው ዘገባዎቹ በትልቁ እየወጡ የሚገኙት። አስተን ቪላ እስካሁን በጣም ጠንካራ የውድድር ዓመትን አሳልፈዋል። እናም በ2026 አዲስ ፈራሚዎችን ጭምር በማምጣት አቋማቸውን ለማጠናከርም ተስፋ ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ኡናይ ኤምሪ ትኩረት ሊሰጠው ከሚፈልግባቸው ዘርፎች አንደኛው ደግሞ የመሃል ሜዳ ሲሆን በቅርብ ደግሞ ሳምንታት ውስጥም የክለቡ ባለስልጣናት አንድ ዋና ኢላማ ለይተዋል። ኡናይ ኤምሪ አስቀድሞ እንደ ቡባካር ካማራ፣ አማዱ ኦናና፣ ዩሪ ተለማንስ ያሉ የመከላከል አማራጭ የመሃል ሜዳ ተጫዋቾች ያሉት፣ ነገር ግን ሌላ ተጫዋቾችን እንዲመጡ እቅድ አለ። ከሚጠበቀው በላይ በስፔን እግር ኳስ ያለውን ሰፊ እውቀቱን በመጠቀምም በላሊጋ ከፍተኛ ግምት የሚሰጣቸው የመሃል ሜዳ ተጫዋቾች ወደ ቪላ ፓርክ ለማምጣትም ይፈልጋሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ አስተን ቪላ በጥር ወርም ለማስፈረም ተስፋ በሚያደርጉበት በአትሌቲክ ክለብም የመሃል ሜዳ ተጫዋች ሚኬል ጃውግሬዝ ላይም ፍላጎት አላቸው። የ22 ዓመቱ ተጫዋች ለኡናይ ኤምሪ ሲስተም ተስማሚ እንደሆነ ተደርጎ ይታያል። ለዚህም ነው በቪላ ፓርክ ያሉትን ከፍተኛ ባለስልጣናትም በ60 ሚሊዮን ዩሮ አሊያ ደግሞ 52 ሚሊዮን ፓውንድ አካባቢ ያለውን የጨረታ ጥያቄም እያዘጋጁ ያሉት። ጃውግሬዝ በ2023-24 የውድድር ዘመን ወደ ሲኒየር ቡድን ከገባበት ጊዜ አንስቶ ለአትሌቲክ ክለብ እንግዲህ ጎልቶ የሚታይ ተጫዋች ሆኗል። እንደ ኒኮ ዊሊያምስ እና ኦይሃን ሳንሴት ካሉ ተጫዋቾች ጎን ለጎንም በቢልባኦ ከሚገኙ ኮከቦች አንደኛው ተደርጎ ነው የሚታየው። ለዚህም ነው አስተን ቪላ አገልግሎቱን ለማስጠበቅም ቀላል የማይሆንለት።
እንግዲህ የጨረታ ጥያቄዎች ካልደረሰው በስተቀር ደግሞ አትሌቲክ ክለብ ጃው ግሬዝን እንዲለቅ ለማድረግም ዝግጁ እንዳልሆነ ተዘግቧል። ፍላጎት ያለው ቼልሲ ተጨማሪ ገንዘብ መክፈል ስለሚችል የአስተን ቪላ አስቸጋሪ ሊያደርገው እንደሚችል የሚያሳዩ መረጃዎች ናቸው የወጡት። አስተን ቪላ በግልጽ በሚታወቅ የፒኤስአር ወይም የትርፍና ዘላቂነት ህጎች ችግሮቹ የተነሳ ትልቅ ክፍያ ለመክፈልም ቀላል አይሆንለትም። ቢሆንም ግን ጃው ግሬዝ ለኡናይ ኤምሪ ቡድን ድንቅ ተጨማሪ ስለሚሆን አሁንም ሊፈርም እንደሚችል ነው ተስፋ እየተደረገ የሚገኘው። ሊድስ ዩናይትድ ከፕሪሚየር ሊጉ የወራጅ ቀጠና ለመዳን የተሻለ እድል ለመስጠት በማሰብ በጥር ወር ተጫዋቾችን ለማስፈረም አስበዋል። የመሃል ሜዳውን የዳንኤል ፈርከ ቡድን ደካማ ነው ተብሎ ከሚታሰቡት አካባቢዎች አንደኛው ሲሆን ለዚህም ችግሩ ለመፍታት ደግሞ እንቅስቃሴዎች ተደርገዋል። ሊድስ በቅርብ ወራት ውስጥም እንደ ፒዮቶር ዜሌንስኪ፣ ጋብሪኤል ሳራ ካሉ የመሃል ሜዳ ተጫዋቾች ጋር ስሙ ሲያያዝ ቆይቷል። አሁን ደግሞ ትኩረታቸውን ወደ ሌሎች አማራጮች ያዙረዋል። እሱም የኮሞና የክሮኤሽያው ኮከብ የሆነው ማርቲን ባቱሪና። ፋብሪዚዮ ሮማኖ ሊድስ በባቱሪና ላይ ያለው ፍላጎትን አረጋግጧል። እሱም ቀደም ሲል የማንቸስተር ዩናይትድ የፍላጎት ኢላማ ነበር። ሆኖም ግን እሱ እንዳለው ኮሞም ሆነ የ22 ዓመቱ ተጫዋች ከኤላን ሮድ ክለብ ጋርም ስምምነት ለመፈጸም ፍላጎት የላቸውም። ባቱሪና ኮሞ አሁንም ትኩረቱን መስጠት የሚፈልግበት ተጫዋች ነው። በጥር ወርም ስለ መውጣት እያሰቡ አይደለም። ከትዕይንቱ በስተጀርባ ያለው ታሪክም እንግዲህ ይነገራል። ባለፉት ጥቂት ቀናት ውስጥም ሊድስ ግንኙነት አድርጓል። እናም ቡድኖቹ መንቀሳቀስ እንደጀመሩ ጭምር ነው መረጃዎች የወጡት። ሊድስ ለኮሞ ጋር እንግዲህ ከተጫዋቹ ወኪል ጋርም ሊፈጠር ስለሚችል ዝውውር እንዲያውም ቋሚ ዝውውርን ለመነጋገርም ሀሳብ አቅርቦ ነበር። ሊድስ ባቱሪናን ለኮሞ ሙሉ በሙሉ ይከፍል ነበርም። ከኮሞም ሆነ ከተጫዋቹ የተሰጠው ምላሽ ግን አመሰግናለሁ የሚል ነበር። ባቱሪና በኮሞ መቆየት ይፈልጋል፣ በፕሮጀክቱም ያምናል። ኮሞ ደግሞ በባቱሪና ደስተኛ ነው፣ በአሰለጣጠኑ ባለው አቅምም ምክንያት። ባቱሪና ጠንክሮ መስራቱን ቀጥሏል፣ ነገር ግን በሊድስ በሩ ተዘግቷል። በአጭሩ ስለ ክሮኤሽያ የመሃል ሜዳ ተጫዋች ወደፊት እጣ ፈንታ ሊሰራጭ ስለነበረው ወሬም ግልጸኝነትን ያሳያል። ባቱሪናን የመፈረም እድላቸው መክሸፉ ለሊድስ ዩናይትድም ትልቅ ጉዳት ነው። ነገር ግን ለጥር ወር አሁንም ብዙ አማራጮች አሉ። ቀደም ሲል የተጠቀሱት ዜሌንስኪና ጋብሪኤል ሳራ ተቀባይነት ያላቸው ሊሆን ይችላሉ፣ ምንም እንኳን ሁለቱም ስምምነቶች ቀላል ባይሆኑም ነው የተባለው። ማንቸስተር ዩናይትድ በጥር ወር አዲስ የመሃል ሜዳ ተጫዋች ለማስፈረም ተስፋ ያደርጋል። ነገር ግን እንዲሆን አንድ ወይም ሁለት ተጫዋቾችም ሊለቁ ይፈልጋሉ። ኮቢ ማይኖ ከፍተኛ ፍላጎት መሳቡን በመቀጠሉ በኦልትራፎርድ ቀጥተኛ ልውውጥም ሊፈጠር ይችላል። በፕሪሚየር ሊጉ 171 ደቂቃዎችን ብቻ በማጠራቀምም ለኮቢ ማይኖ እጅግ አሳዛኝ የውድድር ዓመት ሆኖ ቆይቷል። በየጊዜው በቋሚነት የሚጫወትበትን ክለብ ፍለጋ በመሆኑ ማንቸስተር ዩናይትድን ለቆ ለመሄድም ፍላጎቱ እየጨመረ መምጣቱ ተነግሯል። ባርሴሎናና ሪያል ማድሪድ በኮቢ ማይኖ ላይ ፍላጎት ያሳዩ የቅርብ ጊዜ ክለቦች ቢሆኑም አሁን ግን በጥር የዝውውር መስኮት መጨረሻ ላይ ወደ ጀርመን ወይም ደግሞ ጣሊያን የማምራት እድሉ ሰፊ ነው እየተባለ ይገኛል። ባየር ሚኒክና ናፖሊ ለኮቢ ማይኖ የጨረታ ጥያቄ ለማቅረብም ተዘጋጅተዋል። እንደ ቲም ቶክ ዘገባ ከሆነ ባየር ሚኒክ በኮቢ ማይኖ ላይ ያላቸው ፍላጎትን አጠናክረውም ቀጥለዋል። በጥር ወር ለመፈረም ደግሞ 50 ሚሊዮን ፓውንድ ለመክፈል ተዘጋጅተዋል። የ20 ዓመቱ ተጫዋችም በናፖሊ ከፍተኛ ፍላጎት ያለበት ሲሆን የአሁኑ የሴሪያው ሻምፒዮኖች በውሰት ከግዢ አማራጭ ጋር ስምምነት ለማዘጋጀትም እየተንቀሳቀሱ ነው። ኮቢ ማይኖ ሁለቱንም ክለቦች ለመቀላቀል ፍላጎት እንዳለው ተዘግቧል። የቀድሞ የቡድን ጓደኛው ስኮት ማክቶሚኔ በኔፕልስ ያገኘውን ስኬትንም አይቷል። ይህም ደግሞ ለእሱ ማራኪ አማራጭ ነው። ባየር ሚኒክ ደግሞ ጥሩ እንቅስቃሴ ላይ እንደሆነ ይታያል። ሆኖም ግን ቼልሲ፣ ቶተንሃምና ኒውካስል ፍላጎት ባሳዩበት በፕሪሚየር ሊግም መቆየት የእሱ ምርጫ እንደሆነ ነው የሚታመነው። በሚቀጥሉት ሳምንታት የኮቢ ማይኖ ሁኔታ እንዴት እንደሚጠናቀቅ ማየቱ አስደሳች ይሆናል። ሩበን አሞሪም ግልጽ በሆነ መንገድ የማይፈለግ ተጫዋች ላይ ገንዘብ ማግኘት ትርጉም የሚሰጥ ቢሆንም ነገር ግን ያለ ጥርጥር ያለውን አቅም ሊያሳካም ከቻለ ለማንቸስተር ዩናይትድ ሌላ የዝውውር ጸጸትም ሊሆን እንደሚችል ነው በርካቶች የሚያነሱት። ሊቨርፑል ከሊድስ ዩናይትድ ጋር 3-3 በሆነ ድራማዊ አቻ ውጤት ከተለያየ በኋላ በአንፊልድ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ለተከታታይ ሶስተኛ ጨዋታ ሞሐመድ ሳላ ራሱን በተጠባባቂ ወንበር ላይ አግኝቶታል። ይህ ውሳኔ ደግሞ በመጨረሻም ከግብፃዊው ተጫዋች ጋር እንግዲህ ሰጣ ገባ ውስጥ እንዲገቡም እንዳደረጋቸው ነው እየተመለከትን የምንገኘው። ከጨዋታው በኋላ በተሰጠው ቃልም ሳላ ሳይቆጥብ ለቡድኑ ሰፋ ያለ ችግሮችም ሰበብ እንደተደረገ እንደሆነም ጭምር ነው የተናገረው። ከአሰልጣኝ አርኔ ስሎት ጋር ያለው ግንኙነት መበላሸቱም በግልጽ ተገልጾ ነበር። በክለብ ውስጥም አንድ ሰው እሱን ከኃላፊነት ነፃ ለማድረግም እየሞከረ እንደሆነ ጠቁሟል። ተንታኞችም የ33 ዓመቱ ተጫዋች አቋምን በመንቀፍም ኃይሉ አልቆበታል ወይም ደግሞ ከጫፍ ያለፈም
ነው እንግዲህ የሚልም ጭምር ነው የተናገረው። አስተያየቶችንም ለመስጠት ፈጣን ቢሆንም ወደ መረጃው ግን በጥልቀት መመልከቱ ሳላህ እውነቱን እንደተናገረ መሆኑን ያመለክታል። እሱ እንግዲህ ችግር አይደለም ስርዓቱ እንደሆነ በርካቶች ያነሳሉ። መሐመድ ሳላህ ትክክል መሆኑን የሚያረጋግጡ ስታቲስቲክሶች የሳላህ ኃይልም እንደደበዘዘ ነው የሚሉ ትረካ ምቹ ነው የሚሉ ነገሮችም እንዲሁ ይነሳሉ። ነገር ግን ቁጥሮች የተለየ ታሪክን ነው የሚናገሩት። የሱ የመጫወቻ ደቂቃዎች ውስን ቢሆንም እና የቡድኑ ደግሞ የተበታተነ አቋም ቢኖርም መረጃው እንደሚያረጋግጠው ሳላህ በዚህ ውድድር ዓመት እስካሁን በፕሪሚየር ሊግ ውስጥ አራተኛው ከፍተኛ የግብ ዕድሎችን የፈጠረ ተጫዋች ነው። ምንም እንኳን ቡድኑ በእርሱ ዙሪያ እየተበላሸ ቢሆንም እሱ ግን በሊግ ውስጥ ካሉ በጣም ፈጠራ ካላቸው ተጫዋቾችም አንደኛው ሆኖ ቀጥሏል። ትክክለኛው ችግር መቀነስ ሳይሆን መገለል ያለ ይመስላል። አሁን ካለው የውድድር ዘመን ተጨማሪ ስታቲስቲክስ ሊቨርፑል ኮከብ ተጫዋቹን እንዴት እንደሚያጠናቅቅም የሚያሳዩ አስደንጋጭ አዝማሚያዎች ናቸው እየታዩ የሚገኙት። ባለፉት 3 የውድድር ዘመናት ካለው አማካይ ጋር ሲነጻጸር በጨዋታ 30 በመቶ ያነሰ ኳስ ንክኪ ያለው፣ በተጋጣሚ የግብ ክልል ውስጥም ከሞላ ጎደል 40 በመቶ ያነሰ ኳስ ንክኪ ነው ያለው። ይህም በጨዋታዎቹ ጫፍ ላይ ብቻ እንደተወሰነ የሚያሳይ ነው። ከዓለም ምርጥ ተጫዋቾች አንዱ ከነበረ በአንድ ጀንበር ደግሞ ኃይል አብቅቶለታል ተብሎ የሚታሰብ ነገር አይደለም። እነዚህ ቁጥሮችም ታሪካዊ በሆነ መልኩ ቡድኖቹን ለመቅጣትም ግማሽ እድል ብቻ የሚያስፈልጋቸው ተጫዋቾችም ኳሱን አለማቀበል ስልታዊ ውድቀት መኖሩን የሚያሳይ ነው። የውጤት መቀነሱ የአገልግሎቱ መቀነስ ቀጥተኛ ውጤት ነው። ይህም ደግሞ ሳላህ ችግሮቹ ከግለሰባዊ ቁጥጥር በላይ መሆናቸውን የሰጠው መግለጫ ትክክለኝነትን የሚያረጋግጥ ነው። ሳላህ ብቻውን አቋሙ ደካማ የሆነ አጥቂ ቢሆን ኖሮ ደካማ አቋም የሚለው ክርክር ተቀባይነት ሊኖረው ይችል ነበር። ሆኖም ግን በአርኔ ስሎት ስል የሊቨርፑል የማጥቃት መስመር በአጠቃላይ ደብዝዞ ነው የታየው። በዚህ ውድድር ዘመን በአብዛኛው ከዶሚኒክ ሶቦስላይ በስተቀር ውድ የሆኑት አጥቂዎች እንኳን ቡድናቸውን እየጠቀሙ አይገኝም። በስሎት ስልታዊ አደረጃጀት ላይ ያለው በጣም አሳዛኝ ማስረጃ የአዳዲስ ፈራሚዎቹ አቋም ነው። አሰልጣኙ አሌክዛንደር ኢሳክ፣ ፍሎሪያን ቨርትስን እና መሐመድ ሳላህን እንግዲህ አሁን ላይ በጥሩ መልኩ እየተጠቀመባቸው አይገኝም። ይህም ሶስትዮሽ ጥምረት እንግዲህ በአውሮፓ ላይ በጣም ከሚያስፈሩ ጥምረቶች መካከል አንደኛው መሆን የሚችል ነው። ይልቁንም አሌክዛንደር ኢሳክ ብዙውን ጊዜ አሁንም ጥሩ ነገሮችን ማሳየት አልቻለም። በቅርብ ጊዜም በተጫወተባቸው ጨዋታዎች 14 ጊዜ ያክል ብቻ ኳስን ነክቶ ነው የወጣው። ፍሎሪያን ቨርትስ ደግሞ የቡንደስሊጋው ተጽዕኖን ለመድገምም ሲታገል ቆይቷል። አንድ አሰልጣኝ ከ3 ዓለም አቀፍ ደረጃ ካላቸው አጥቂዎች ጋር በአንድ ጊዜ ምርጡን ማግኘት ስላቃተው ጣቶች ወደ አሰልጣኙ መቀሰራቸው አይቀሬ ነው። ከዚህም በላይ ደግሞ የአርኔ ስሎት የተጫዋቾች ምርጫ ውሳኔ ጥያቄዎችም ያስነሳሉ። አማካይ አቋም ከማሳየትም ያልዘለው ኮዲ ጋክፖንም በቋሚነት መጠቀሙ፣ ሳላ ደግሞ ለ3 ተከታታይ ጨዋታዎች በስልታዊ ምክንያቶችም ወይም ደግሞ በደካማ አቋም በሚል ምክንያት ተጠባባቂ ወንበር ላይ መገመጡ ከስፖርታዊ ይልቅ ግላዊ ወይም ደግሞ የተለያዩ ነገሮች እንዳሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የሳላህ ከቡድን መገለል ጊዜ እና ደግሞ ባህሪ ይህ ከአሰልጣኝ ስልጣን ማሳያ በላይ እንደሆነ የሚጠቁሙ ግምት እንዲሰጥም አድርጓል። ይህ ደግሞ በክለቡ አመራርም በስሌት የተደረገ እንቅስቃሴ ነው ተብሏል። ጥያቄዎች አሁን ላይ ወደ ስፖርት ዳይሬክተሩ ሪቻርድ ሂውዝ እና የእግር ኳስ ዋና ስራ አስፈጻሚው ሚኬል ኤድዋርድስም እየመሩ እንደሆነ ጭምር ያሳያሉ። በፍጥነት እየተሰራጨ ያለው ንድፈ ሀሳብም ሳላህ ሆን ተብሎ ሰበብ እየተደረገበት ያለው እሱን ደግሞ ለማስወጣትና ክለቡ ትልቅ የዝውውር ክፍያን እንዲያገኝ ለማድረግ ነው። የሳዑዲ አረቢያ ክለቦች በሳላህ ላይ ያላቸው ጠንካራ ፍላጎትን እንዲያዙ በመቆየታቸው ሊቨርፑል እምቅ የፋይናንስ አቅም ደግሞ እንዲያገኝም የሚያስችል ስልታዊ ነገር እንዳለ ነው የሚታመነው። በኤፕሪል 2025 ለሳላህ የውል ማራዘሚያ ለመስጠት የተደረገ ውሳኔ በሜዳ ላይ ለወደፊቱ ቁርጠኝነት ሳይሆን ይችላል፣ ነገር ግን እሴቱን ለማስጠበቅም የተደረገ ስልታዊ እንቅስቃሴ ሊሆን እንደሚችል በርካቶች ግምቶቻቸውን ይሰጣሉ። ውሉን በማራዘም ሪቻርድ ሂውዝ እና ኤድዋርድስ ትልቁ ንብረታቸውን በነፃ እንደማያጡ አረጋግጠዋል። አሁን ደግሞ እሱን እንደ ችግር በመሳልና ተጽዕኖን በመቀነስ ክለቡ በጥር ወርም እሱን በትልቅ ተርፍም ለመሸጥ መንገድ እየከፈተ ሊሆን ይችላል። ይህ ደግሞ ሳላህ እንግዲህ በቃለ ምልልሱ ላይ ያየው የሚመስል ስልት እንደሆነ ጭምር ነው እየተገለጸ የሚገኘው። የቀድሞው የሊቨርፑል ኮከብ ዳርዊን ኑኔስ አልሂላልን ለቆ መውጣት ይፈልጋል። ያልተጠበቀ ክለብም አስደናቂ የዝውውር ጥረትን ለማድረግ ተዘጋጅቷል። የቀድሞው የሊቨርፑል አጥቂ ዳርዊን ኑኔስ ወደ ሳዑዲ አረቢያ ከተዘዋወረ በኋላ ከ4 ወራት በኋላ ነው አልሂላልን ለቆ ለመውጣት መንገድ እየፈለገ እንደሆነ የተዘገበው። የአርጀንቲናው ግዙፍ ክለብ ሪቨር ፕሌት ዩራጓዩን ዓለም አቀፍ ተጫዋች ለማስፈረምም ያልተጠበቀ ተፎካካሪ ሆኖ ብቅ ብሏል። እንደ ኦሌ ዘገባ ከሆነ ሪቨር ፕሌት ለ2026 ቡድኑን እንደገና ለማደራጀት ኢንቨስት ያደርጋል። ክለቡ በሚቀጥለው የውድድር ዓመት የተያዘውን በጀትም አዳዲስ ተጫዋቾችን ለማስፈረም $20 ሚሊዮን ወይም ደግሞ 15 ሚሊዮን ፓውንድ አካባቢ እንደሚያስፈልግ ነው የተገለጸው። ከአርጀንቲና ሻምፒዮን ከተሰናበቱ በኋላ
በስፖርታዊ ቀውስ ውስጥ የሚገኘው ሪቨር ፕሌት ቦካ ጁኒየርስ የክላውሱራ ውድድርን እንዲያሸነፍም ተስፋ ማድረግ ይኖርበታል ተብሎ ይታሰባል። ከዚያ በኋላ ብቻ ነው እንግዲህ ለኮፓ ሊበርታዶሬስ ብቁ የሚሆኑት። የማይመች ሁኔታና መጥፎ ውጤቶች ቦርዱ ቡድኑን ለመቀየር እንዲንቀሳቀስ አድርጎታል። ከኢላማዎቹ መካከል ደግሞ የቀድሞ የሊቨርፑል አጥቂ ይገኝበታል። እንደ ጋዜጣው ዘገባ ከሆነ ዩራጓዊው አጥቂ ዳርዊን ኑኔስ አልሂላልን ለቆ መውጣት ስለሚፈልግ እንዲፈርም ደግሞ እድል ቢያቀርቡለትም ምንም አይነት መሻሻል አልታየም። ኑኔዝ በጥር ወር ለመልቀቅ ቢችል የቅርብ የዝውውር ታሪክ ውስጥም በጣም አጭርና በጣም ውድ ከሆኑት ጊዜያዊ ቆይታዎች አንደኛው ምልክት ተደርጎ ይታያል። በነሐሴ ወር ወደ አልሂላል መዘዋወሩ ለሳዑዲ አረቢያ ትልቅ ስኬት ተደርጎ የታየ ሲሆን በአርኔ ስሎት ስር በደረጃው ላይ ዝቅ ካለ በኋላ ክለቡ ደግሞ እሱን ለማስፈረምም ለሊቨርፑል መጀመሪያ 46.3 ሚሊዮን ፓውንድም ከፍሏል። በሜዳው ላይ በሪያድ ያሳለፈው ጊዜ ደግሞ በስታቲስቲክስ ጥሩ ቢሆንም ከሚጠበቀው በጣም ያነሰ ነው። በሁሉም ውድድሮች ባደረጋቸው 11 ጨዋታዎች ኑኔስ 5 ጎሎችን ያስቆጥሯል። እናም 2 ለጎል የሆኑ ኳሶችን ደግሞ አቀብሏል። ሆኖም ግን በጥቃቅን የጉልበት ጉዳቶች ሲታገል ቆይቷል። እናም በባህላዊ መልኩ ደግሞ ለመላመድ ተቸግሮ እንደነበር ነው የተዘገበው። ከሊቨርፑል መውጣቱ ስሜታዊ ነበር። በ143 ጨዋታዎችም 40 ጎሎችን ካስቆጠረ በኋላ የፕሪሚየር ሊግ አሸናፊነት ሜዳሊያ ቢኖረውም ያልተሟላ አቅም ስሜትን ይዞ ግን እንደሄደ የሚታወስ ነው። እንግዲህ አውሮፓን ከለቀቀ ከግማሽ የውድድር ዓመት በኋላ ኑኔስ አስቀድሞ በሌላ ትልቅ ዝውውር እየተዘጋጀ ሊሆን ይችላል። ቀጣዩ ምዕራፍ በአውሮፓ ውስጥ ወይም በሪቨር ፕሌት ደጋፊዎች ፊትም ይታያል። አንድ ነገር እርግጠኛ ነው፣ የኑኔስ ትርምስ የበዛበት ብሩህነት ከማለቁ የራቀ ሲሆን የዝውውር ውዝግቡ ገና ሊጀምር እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ኒውካስል ዩናይትድ በሚመጣው የጥር ተጫዋቾች የዝውውር መስኮት ጥቂት ተጫዋቾችን ሊለቅ ይችላል። እንደ ጆ ዊሎክ እና ሉዊስ ማይሊ ያሉ ተጫዋቾችም ከክለቡ መልቀቅ ጋር ተያይዘው ነበር። ሆኖም ግን ከኋለኛው ጋር በተያዘ ወዴትም አይሄድም። ማይሌ በዚህ የውድድር ዓመት ወደ ኒውካስል የመሃል ሜዳ ሰብሮ ለመግባት ተቸግሮ ነበር። ነገር ግን ቅዳሜ ዕለት እድሉን ተጠቀመበት። በኤቨርተን ላይ ለማሊክ ቲያው የመጀመሪያውን ጎል ካቀበለ በኋላ ከጥቂት ደቂቃዎች በኋላ ራሱ ጎል አስቆጥሯል። ይህም ኤዲሃው በታዳጊው ላይ ያለውን እምነት አጠናክሯል። ክሪስታል ፓላስ ከዚህ ቀደም ከማይሌ ጋር ስሙ ተያይዞ ነበር። ነገር ግን እንደ ሚኪ ብራውን በፉትቦል ኢንሳይደር በኩል እንደገለጸው ከሆነ እንግዲህ የተለያዩ ነገሮችም እየተነሱ ነው የሚገኙት። ኒውካስል ዩናይትድ ለወጣቱ የመሃል ሜዳ ተጫዋችም የሚቀርቡ ማናቸውንም ጥያቄዎችም አይሰማም ተብሎ ነው የሚታሰበው። ማይሌ ለኒውካስል ዩናይትድ የሚጫወተው ሚና እንዳለው አረጋግጧል። በየቀኑ ያዩታል፣ ከውስጥም ከውጭም ያደንቁታል። እናም በሙያው ውስጥም ምን ያክል ሊሄድ እንደሚችልና የሚፈለግ አይነት ተጫዋችም መሆኑ አለመሆኑን ያውቃሉ። የእነሱ መሃል ሜዳ ላይ እንደ ጆኤል ሊንተን፣ ብሩኖ ጉማሬሽ እና ሳንድሮ ቶናሊ ያሉ ተጫዋቾችም ከግምት ውስጥ ካስገባ በሊግ ውስጥ ካሉ ማንኛቸውም ክለቦች ጋርም ተመሳሳይ የተረጋጋ ነው። ከዚህ ጀርባ ከነዚህ ሶስት ውስጥም አንዳቸው በምክንያት የማይገኙ ከሆነ ማን ገብቶ ብቃቱን ማሳየት ይችላል የሚለው ጥያቄም አለ። ማይሌ ለዚህ ዓላማና በአውሮፓ ውስጥም ለውዝግብ ሁልጊዜም ጠቃሚ ሆኖ ቆይቷል። አሁን ደግሞ በኤቨርተን ላይ ካሳየው ብቃት በኋላ ለበለጠ መደበኛ ጨዋታም ትክክለኛ ቦታ እየፈጠረና የዚህን ቡድን ትልቅ አካል እንደሚሆንም መሆን እንደሚችልም ደግሞ እያሳየ ነው የሚገኘው። ለረጅም ጊዜ እንግዲህ ቦታ የለውም የሚሉ አስቴቶች ለተወሰነ ጊዜ ነበሩ። ነገር ግን አሁን እነዚያ ስጋቶች ሁሉ ተወግደዋል ብዬ አስባለሁ። አሁን ላይ ያለው ሚና እና ደግሞ አንድ ቀን ሊደረስበት የሚችለው ደረጃ ሲታሰብ ኒውካስል በፍጹም እንዲሄድም አይፈቅዱለትም የተባለው። በቅርብ ወራት ውስጥም ኒውካስል ኤሊዮት አንደርሰንን ከኖቲንግሃም ፎረስት መልሶ ከመፈረም ጋር ተያይዞ ነበረ። በቅርብ ሳምንታት በተዘገበው 100 ሚሊዮን ፓውንድ የመልቀቂያ ዋጋ ምክንያትም ያ ስምምነት እውን የመሆን እድሉ እየቀነሰ እንደሚገኝ ነው መረጃዎች የወጡት። ነገር ግን ማይሌ ያንኑ ደረጃ መድረስ የሚችል በመሆኑ የኤዲሃው ቡድን የእንግሊዝ ብሔራዊ ቡድን ተጫዋችም ላያስፈልገው እንደሚችል ጭምር ነው የተነገረው። ሌስተር ሲቲ ወደ ሻምፒዮንሺፕ ከተመለሰ በኋላ እስካሁን ድረስ ደካማ አቋምን ያሳየው። በ18 ጨዋታዎችም ተሰብስቦ በደረጃ ሰንጠረዡ 16ኛ ደረጃ ላይ ተቀምጧል። የፕሪሚየር ሊግ ዋንጫን ካሸነፈ 10ኛ ዓመቱን የሚያከብረው እንግዲህ ይህ ቡድን እንግዲህ በፕሌይኦፍም 5 ነጥቦች ብቻ ቢርቅም አሁንም ግን ያ ርቀት ረጅም ነው የሚመስለው። ማርቲ እንዲሁ ደግሞ ባለፈው የውድድር ዘመን ከወረደ በኋላ ሌስተር ሲቲ ወደ ፕሪሚየር ሊግ እንዲመለስ ኃላፊነት ተሰጥቶት ነበር። ነገር ግን እስካሁን ድረስ ከሚጠበቀው በታች ወድቋል። በውጤቱም ሊሰናበት የተቃረበ እንደሆነ ይታመናል። ቢሄድ እንኳን በኪንግ ፓወር ስቴዲየም ከአንድ ዓመት በላይ በሆነ ጊዜ ውስጥም የሚባረር ሶስተኛው አሰልጣኝ ይሆናል። ሌስተር እንግዲህ ይህንን አሰልጣኝ ሆኖ እያለ አዲስ አሰልጣኝ መፈለግ የጀመረ ሲሆን በአንድ ተመራጭ እጩ ላይም የወሰነ ይመስላል። እሱም ማይክል ካሪክ ነው። እንደ ቶክ ስፖርት ዘገባ ከሆነ ደግሞ በፎክስ ኒውስ ላይ እንዳወጡት መረጃ ከሆነ
እንግዲህ ይህ አሰልጣኝ ከኃላፊነቱ የሚነሳ ከሆነ ማይክል ካሪክ የሌስተር ሲቲ አሰልጣኝነትን ለመረከብም ተወዳጁ ነው። የቀድሞው የሚድልስ ቦሮ አሰልጣኝም እንግዲህ ሮብ ኤድዋርድስ ከመሾሙ በፊትም ከወልቭስ ስራ ጋርም ተያይዞ ነበር። አሁን ስራ ላይ አይደለም። ስለዚህም ደግሞ በተቻለ ፍጥነትም ስራ ለመጀመር ዝግጁ ነው። ይህም ደግሞ በክለቡ አመራሮችም ማራኪ አማራጭ እንዳደረገው ጭምር የሚያሳዩ መረጃዎች እየወጡ ነው። ካሪክ በሰኔ ወር ከመባረሩ በፊት በሚድልስ ቦሮ አስደናቂ ታሪክ ነበረው። በታይንሳይዱ ክለቡም ኃላፊነት የሰራባቸው 46 በመቶ ጨዋታዎችን አሸንፏል። ስለዚህም ባለፉት 2 እና 3 የውድድር ዓመታትም በሻምፒዮንሺፕ ውስጥ ባሳየው ብቃት ምክንያት ሌስተር ሊሾመው የሚችል በጣም ብቃት ያለው እጩ ነው። ለአሁኑ ግን ይህ አሰልጣኝ አሁንም በኃላፊነት ላይ በመሆኑ እሱ ገና እጩ ብቻ እንደሆነ ጭምር ነው መረጃዎቹ እየወጡ የሚገኙት። ስለተከታተላችሁን ደግሞ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ወደ እናንተ ያደረስንበት ቻናላችን ይህን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ስለምታደምጡን፣ ስለምትከታተሉን፣ ከኛ ጋር ስለነበራችሁም ከልብ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።